ሩሲያና ዩክሬን እየተዋጉ ያለ ክሪስማስ ኒው ይር ሲመጣ ተስማምተው ለሁለት ለሶስት ቀን ፋታ አደረጉ። ሰይጣን ጋር እንደዚህ የለም። አሁን አዲስ አመት ነው ልቶ ኒው ይር አይደለ እንዴ? እስቲ እቤት ቢጃማ ለብሰው ቁጭ ብሏል ብሎ አይተውህም። ገና ነው ብሎ አይተውህም። ፋሲካ ነው ብሎ አይተውህም። አጥቷል ብሎ አይተውህም። አግኝቷል ብሎ አይተውህም። ትምህርት ቤት ነው ብሎ አይተውህም። ቸርች ሄዷል ብሎ አይተውህም። በቦታ በሁኔታ የተከደበ ጦርነት አይደለም። ሲዝናል አይደለም። የህይወት ዘመን ጦርነት ነው። ሄሎ ሰይጣን አንተን አታክ ያደረገ ያለው ብር ሊያሳጣ፣ ክብር ሊያሳጣ፣ ህይወት ለምን ይሄ አንዳንድ ነገር ሊያሳጣ ሳይሆን ህይወት ሊያሳጣችሁ ነው የሚዋጋችሁ። ህይወት ሊያሳጣችሁ ካልገደላችሁ በስተቀር ጦርነቱን አያቆምም። ገብቷል? ለምሳሌ ወደኔ ተመልከቱ። ዮናታን አክሊሉ አገልግሎት አቁሟል ብሎ ሰይጣን ውጊያውን አያቆምም። ባቆምለት አሁን አንዳንድ ጊዜ እንትልና በቃ ይቅርብኝ ብዬ ብተወው ሰይጣን አይተወኝም። የሰይጣን አልቲሜት ኦብጀክቲቭ እኔን ከህይወት መንቀል መቅተል ነው እንጂ እኔም ብር ማሳጣት አይበቃውም ወይ ልትል ትችላለህ። አሁን ምን ቀረኝ ብለህ ልትል ትችላለህ። አዎ ምንም እኮ አልቀረም፣ ግን የሚፈልገው ነፍስህን ነው። የቦታ የሁኔታ ጉዳይ አይደለም። ሄሎ ቢ ሲሪየስ። መጀመሪያ ይሄን በደም እንድታቁ፣ ይሄን በደም እንድሰሙ ፈልጋለሁ። ሲሪየስ ሁኑ። ይሄ የህይወት ጉዳይ ነው፣ ቀልድ ጉዳይ ስላልሆነ ማለት ነው። ቀልድ ጉዳይ ስላልሆነ ታዲያ መንፈሳዊ ውጊያ ምንድነው? ጻፉ። መንፈሳዊ ውጊያ ይሄ ካልሆነ ታዲያ መንፈሳዊ ውጊያ ምንድነው? አንደኛ መንፈሳዊ ውጊያ ምንድነው? የተለመደ የክርስቲያን ህይወት አካል ነው። ጻፉ። የተለመደ የክርስቲያን ህይወት አካል ነው። የተለመደ የክርስቲያን ህይወት አካል ነው። ማንኛውም ክርስቲያን ነኝ ብሎ የሚል ሰው መንፈሳዊ ውጊያ አለበት። ሰይጣን በስራው ይዋጋዋል፣ በትዳሩ ይዋጋዋል፣ በጤናው ይዋጋዋል፣ በአገልግሎቱ ይዋጋዋል። የተለመደ የክርስቲያን ጉዳይ ነው። አሁን በደንብ ይሁን ቀና የምታውቋቸው ታዋቂ አገልጋዮች፣ ጠንካራ ክርስቲያኖች ምናምን እነሱን አይታችኋቸው ከሆነ ውጊያ ስለሌለባቸው አይደለም። ውጊያ የሌለበት መንፈሳዊ ውጊያ ውስጥ የሌለ ክርስቲያን የለም። ሁለተኛ መንፈሳዊ ውጊያ የህይወት ዘመን ጉዳይ ነው። ወይ እኛ ወደ ጌታ እስከምንሄድ ወይ ጌታ ወደኛ እስከሚመጣ ድረስ የሚቀጥል የህይወት ዘመን ጉዳይ ነው። እኛ ወይ ወደ ጌታ ስንሄድ ወይ ጌታ ወደኛ ሲመጣ ይቆም ይሆናል እንጂ እዚህ ምድር ላይ እስካለህ ድረስ ይሄ መንፈሳዊ ውጊያ የሚባል እንዳለ እንድታቅ ፈልጋለሁ። ይሄን ጉዳይ እንኳን አንደርስታንድ አድርገህ ብትሄድ ተሳክቶልኛል ወዳጆቼ። ሶስተኛ በእግዚአብሔር ልጆችና በሰይጣን ጭፍሮች መካከል የሚደረግ ውጊያ ነው። ጻፉ። በእግዚአብሔር ልጆችና በሰይጣን ጭፍሮች መካከል የሚደረግ ውጊያ ነው። አየህ፣ ዲያብሎስና ጭፍሮቹ ተረትና ቅዠት አይደሉም። የሰው ልጆች ለመግደል፣ ለማረድ፣ ህይወታቸውን ለመስረቅ የሚዞሩ እርኩሳን ፍጥረታት ናቸው እና መንፈሳዊ ውጊያ በእግዚአብሔር ልጆችና በሰይጣን ጭፍሮች መካከል የሚደረግ ውጊያ ነው። እሺ፣ አራተኛ ውጊያው በማይታየው ዓለም ውጤቱ ደግሞ በሚታየው ዓለም የሆነ ውጊያ ነው። ውጊያው በማይታየው ዓለም ሆኖ ውጤቱ ግን በሚታየው ዓለም የሆነ ነው። አየህ፣ የምትዋጋው በመንፈስ ዓለም ነው፣ ውጤቱ ግን በአካል ዓለም ነው። አየህ፣ አጋንንቶች ይዋጓል፣ እርኩሳን መናፍስቶች ይዋጋዋል፣ ዲያብሎስና ጭፍሮቹ ይዋጉሃል እና ሰላም እንዳይኖር፣ ጤና እንዳይኖር፣ እረፍት እንዳይኖር 24 ሰዓት በሳምንት 7 ቀን በወር 30 ቀን ይዋጉህና የዚህ ውጊያ ውጤቱ ግን በአካል ዓለም ቤተሰብ ውስጥ፣ በአካል ዓለም በትምህርት፣ በህይወት፣ በጤና፣ በማህበራዊ ጉዳይ ሰላም እንዳይኖርህ፣ በረከት እንዳይኖርህ፣ ውጤታማ እንዳትሆን ይዋጉሃል እና አየህ፣ በእንደዚህ በሁለቱ አይኖች በሚዳስሰው እጆች በሚራመዱት እግሮች የምትረዳው የምታየው ነገር የለም። ነገር ግን ውጊያው መንፈስ ዓለም ላይ ነው፣ ውጤቱ ግን አካል ዓለም ላይ ነው። ውጤቱ አካል ዓለም ላይ ነው። መንፈሳዊ ዓለም እንዳለ ከማመን መጀመር አለብህ። መጽሐፍ አለ፣ እርሱ የማይታይ አምላክ ምሳሌ ነው። የሚታዩና የማይታዩ አለቅነት፣ ስልጣናትን፣ ጌትነትን፣ ኃይላትን በሱ ተፈጥረዋል አለ። አየህ፣ ዓለም ይሄ የምታየው ብቻ ሳይሆን የማታየው አለ። በማታየው ዓለም ውስጥ ደግሞ የራሱን የቻለ መዋቅር አለ እና መንፈሳዊ ውጊያ የሚባል አለ። መንፈሳዊ ዓለም እንዳለ ሁሉ
ወዳጆቼ መንፈሳዊ ውጊያ ደግሞ እየነገርኳችሁ ያለሁት እንደዚህ ነው። በእግዚአብሔር ልጆችና በሰይጣን ጭፍሮች መካከል የሚደረግ ውጊያ ነው። ይሄ ውጊያ ሲዝናል አይደለም፣ ላይፍ ታይም ነው። ወይ እናንተ ወደ ጌታ እስከምትሄዱ ወይ ጌታ ወደ እናንተ እስኪመጣ ድረስ የሚቀጥል ውጊያ ነው። ይሄ ውጊያ የህይወት ዘመን ጠላታችሁ ከሆነው ከሰይጣን ጋር የምትዋጉት ውጊያ ነው። የዚህ ውጊያ አልቲሜት ዓላማው እናንተን ብር ማሳጣት፣ ክብር ማሳጣት፣ ጤና ማሳጣት ሳይሆን እናንተን ከህይወት መንቀል ነው። የዚህ ውጊያ ዋንኛው አጀንዳ እሱ ነው። ሄሎ ውጊያው ደግሞ በመንፈስ ዓለም ይሆንና ውጤቱ በአካል ዓለም ነው። አየህ በመንፈስ ዓለም ይዋጓል። ይሄ መተተኛ፣ ሟርተኛ፣ ደጋሚ፣ ሞራ ገላጭ፣ በዶሮ አንጀት፣ በበጋገጭ፣ በመቃብር አፈር፣ በጫት፣ በሲጃራ፣ በመጠጥ፣ በልዩ ልዩ መንገድ፣ በቴክኖሎጂ፣ በሶሻል ሚዲያ፣ በፖርኖግራፊ ሰይጣን ከፍተኛ ውጊያ በትውልዱ ላይ ያደርጋል። የዚህ ውጊያ ደግሞ ውጤቱ የት ነው ካልከኝ አካል ዓለም ላይ የሚተረጎም ነው። የብዙ ልጆችን አይምሮ ይይዛል፣ ሐሳባቸውን ይይዛል። መስራት እየቻሉ አይሰሩም። እያወቁ እንደማያውቁ ይሆናሉ። ከሰው በታች ያረጋቸዋል፣ ያንከራተታቸዋል፣ ከእግዚአብሔር ይለያቸዋል። ከአንድ ቤተሰብ 2 3 4 ትውልድ ያጨናግፋል። እናትና አባትን ያጣላል። ያገባሉ፣ ይፋታሉ፣ ይወልዳሉ፣ ይሞትባቸዋል። ያስባሉ፣ አካል አይዝላቸውም። ይተክላሉ፣ አይበቅልላቸውም። ይነኩታል፣ ይደርቅባቸዋል። አየህ ብዙ ወጣቶች ይወልህ እግዚአብሔርን እኮ ይፈልጋሉ፣ ነገር ግን በሌላ እስራት ተይዘዋል፣ በክፋት እስራት ተይዘዋል። መንፈሳዊ ዓለም አለ ብራዘር፣ መንፈሳዊ ዓለም አለ። እምታየውን ዓለም ብቻ ዝም ብለህ እያሰብክ እንዳትኖር። እምታየውን ዓለም የሚያንቀሳቀስ እማታየው ዓለም አለ። ውሃውን እየገፋ ወደ ታንኳ የሚከት ንፋስ አለ። ኢየሱስ ሲነሳ የገሰጸው ንፋሱን ነው። የማይታየውን ንፋስ ሲገሰጸው የሚታየው ውሃ ቀጥ ነው ያለው። ምን ልፈልግ ነው? እምታየውን ሰው የሚያንቀሳቀስ እማታየው እጅ አለ። ሰውየውን ድራይቭ የሚያደርግ ፑሽ የሚያደርግ እምታቀውን ሰው እንደማታቀው አድርጎ የሚቀይር። አየህ አብሮ የሚኖረውን ሰው አውሬ አድርጎ ይቀይረዋል፣ ጠላት አድርጎ ይቀይረዋል። እንዴት ስለኔ እንደዚህ ያስባል? እንዴት እንደዚህ ብለህ ትላለህ? እና አደጋጣይ መናፍስቶች አሉ። አየህ ተዳራ ፍራሽ መናፍስቶች አሉ፣ የጭንገፋ መናፍስቶች አሉ፣ የሚያሳብድ መናፍስቶች አሉ፣ ህይወትን የሚያመሰቃቅሉ ብዙ አሉ። ሄሎ እምታዩትን ዓለም የሚያንቀሳቀስ የማታዩት እጅ አለ። ሄሎ እንድትሰሙ ይፈልጋል። የጌታ ቃል ሲናገር እንደዚህ ይላል። ጌርጌሴኖ ወደሚባለው ሀገር ጌታ መጣ ይላል። ከዛስ ለብዙ ዘመን በእብደት ይኖር የነበረ፣ ሰውነቱን በድንጋይ ይቧጭር የነበረ፣ በእጁም በእጅ ሰንሰለት እግሩን በእግር ብረት ይታሰር የነበረ፣ በመቃብር እንጂ በቤት የማይኖር የነበረ እና ቀንና ሌሊት ይጮህ የነበረ፣ ዘመዶቹ የተውት መንገድ ዘግቶ ሰው ያባረር የነበረ አንድ እብድ ነበር። ሰውነቱን በድንጋይ ይቧጭራል እና ደግሞ የእግር ብረት ይሰብራል፣ ሰንሰለት ይበጥሳል፣ ይጮሃል፣ እንቅልፍ የለውም። እና ጌታ ኢየሱስ ክርስቶስ ወደዛ ወደ ጌርጌሴኖን ከተማ ሲመጣ አጋንንቱ እንደዚህ ያለ ልታጠፋን መጣል፣ ልታሰቃይ መጣል፣ ውጣ አለው ጌታ። ልክ አጋንንቶቹ ከሱ ሲወጡ እሪያዎቹ ውስጥ ገቡ። ከዛስ እሪያዎቹ ደግሞ ወደ ባህር ገቡ እና የዛን ጊዜ ወደ ልቡ ተመልሶ ኢየሱስ እግር ስር ቁጭ ብሎ ከዛ ይላል መጽሐፍ እረኞቹ መተው አዩት። ጌታም እንደዚህ ያለው ሂድና እግዚአብሔር ያደረገልህን ተናገር አለው። ይሄንን ሰው ወዶ አይደለም ራሱን የሚጎዳው ብራዘር፣ ሰው ወዶ አይደለም ራሱ የሚጎዳው፣ እጁን በቢላ የሚተለትለው ሰው ወዶ አይደለም። አየህ ከቤተሰብ ጋር የሚጣላው ቀንና ሌሊት ትርጉም የሌለው ጩኸት የሚጮኸው ወዶ አይደለም፣ በአጋንንት ተይዞ ነው፣ በአጋንንት ታስሮ ነው። ሰውነታቸውን በምላጭ ይቆራርጣሉ፣ ሰው ይወጋሉ፣ እንቅልፍ የላቸውም፣ ሰላም የላቸውም፣ ረፍት የላቸውም። አየህ በሰው ላይ የነበረው አጋንንት ምን አድርጎታል? እንዴት መሰለ ያደረገው? ከቤት አውጥቶ መቃብር ቤት ያኖረው ነበረ። በተራራ ላይ እንዲጮህ ያደርገው ነበረ። ዛሬ በጣም ብዙ ወጣት ከቤተሰብ ወጥቶ መቃብር ላይ ሄዶ የሚቀመው ለምን ይመስላል? አጋንንት አለ የብዙ ሰዎችን ህይወት አስሮ የያዘ። አሁን እንኳን ይሄን ትምህርት ማስተማር በጀመርኩ ጊዜ ድንዛዜንና እንቅልፍን በመርጨት እውቀት ወደ ውስጣችሁ እንዳይገባ፣ ለምን እውነት አርነት ያወጣል እንደሚል መጽሐፍ ከአጋንንት ተጽዕኖ ራሳችሁን ነፃ እንዳታወጡ ይሄ እውቀት እናንተ ጋር እንዲገባ ስለማይፈልግ ያደነዝዝና እንቅልፍን ተኝተን ፕሮግራም እንዲጨርስ ይዋጋል። አየህ አሁን መዋጋት አለብህ፣ ሄሎ መዋጋት አለብህ። ሰይጣን አእምሮአችንን እንዴት ይዋጋል? ጻፉ። ሰይጣን አእምሮአችንን እንዴት ይዋጋል? ሰይጣን አእምሮአችንን እንዴት ይዋጋል? አእምሮአችንን እንዴት ይዋጋል? አንደኛ በማሳወር
ሰይጣን በዋነኛነት አንተን የሚዋጋ በጥቁር ዶሮ በበጋ አንጀት ምናምን በመቃብር አፈር ብቻ እንዳይመስል በዋነኛነት አንተን የሚዋጋው አእምሮህን ነው። ጠዋት አእምሮን ስለማደስ እንማር ምን ብለናል? ሰይጣን በየዕለቱ የሚዋጋው አእምሮህን ነው ብለናል። ሰይጣን እንዴት ነው አእምሮህን የሚዋጋው ብለህ ካልከኝ፣ አንደኛ በማሳወር እንዴት? የእግዚአብሔርን እውነት እንዳታውቅ፣ የክርስቶስ ብርሃን እንዳይበራልህ፣ የእግዚአብሔርን እውነት እንዳትረዳ በማሳወር። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 4 እንደዚህ ይላል፣ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳይበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የዚህ ዓለም አምላክ የተባለው ሰይጣን ነው። ምን አደረገ? የእግዚአብሔር የክብሩ ብርሃን የክርስቶስ ወንጌል እንዳይበራላቸው የማያምኑትን ሰዎች ሐሳብ ምን አደረገ? አሳወረ። ለምን? የክርስቶስ የክብሩ ወንጌል ከበራላቸው ነፃ ይወጣሉ። በጨለማ እንዲኖሩ ነው ሰዎችን የሚፈልገው። ለምን መሰለ? ሰይጣን ሰዎች በጨለማ እንዲኖሩ የሚፈልገው ህይወት በጨለማ በፍርሃት ነው፣ በድንግዝግዝ ነው፣ በግምት ነው፣ በስጋት ነው። ስለዚህ አንተ በሰላም በቦልድነስ በአሸናፊነት በድል አድራጊነት እንድትኖር አይፈልግም እና ያሳውረዋል። የእግዚአብሔር እውነት ቀርቦለታል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። አየህ፣ የእግዚአብሔር እውነት እንዳይበራላቸው እንደዚህ ይላል፣ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን የክርስቶስ የክብሩ ወንጌል ብርሃን እና ብርሃን እንዳይበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። አየህ፣ አንዱ የሰይጣን ስትራቴጂ የሰዎችን ማይንድ አታክ የሚያደርገው በማሳወር ነው። ምንም ብትለው ስለ እውነት፣ ምንም ብትለው ስለ ክርስቶስ፣ ምንም ብትለው ስለ እግዚአብሔር ሐሳብ፣ ስለ ወንጌል ብርሃን ብላይንድ ነው። በቃ ሴንስለስ ያደርጋቸዋል፣ አሳወራቸዋል። አንዳንዱን ሰይጣን በማሳወር ነው ማይንዱን ይዘዋል። ሁለተኛ በመልቀም ጻፉ። መልቀም ለቀማ በመልቀም። አንዳንዱን ደግሞ አይምሮን እንዴት ነው ሰይጣን አታክ የሚያደርገው መሰለ? የእግዚአብሔር እውነት የተዘራበት የእግዚአብሔር እውነት በአይምሮ እንዳይቆይ ይለቅምበታል፣ ይወስድበታል። አየህ፣ ይሰርቅበታል፣ ይወስድበታል። እና እኝኔን 4 ሰዓት ተምሮ ሲያበቃ ልክ ሲወጣ ምን ነበር የተማርከው ሲባል ትዝ አይለው። ምን ነበር የቅድሟ ልጅ ግን አይታታል ይላል። ወይ ፓስተሩ የቀለደውን ቀልድ ያወራል፣ ትዝ እንዳይለው ያደርጋል። ይኸው እዛ ጋር ስማው፣ የማቴዎስ ወንጌል መጽሐፍ ምዕራፍ 13 ቁጥር 4 ይኸው እዛ ጋር እርሱም ሲዘራ አንዳንዱ በመንገድ ዳር ወደቀ፣ ወፎች መተው በሉት፣ ወሰዱበት። ወፎች መተው። አየህ፣ እኝኔን ይኸው ትማራለህ። የተማርከው አንተ ጋር እንዳይቆይ ሰይጣን ካይምሮ ያደርጋል፣ ይለቅመዋል። አንዳንዱን የሚዋጋው እንደዛ፣ አንዳንዱን ከነጭራሹ ዘግቶ ይዘዋል። አንዳንዱን ደግሞ ሲዘራበት የተዘራበት ስር ሰዶ እንዳይበቀል እንዲረሳው ያደርገዋል፣ ይለቅምበታል። ቦዲ ፕሬዘንት ማይንድ አብሰንት ያደርገዋል። ከዛ ሶስተኛ ሰይጣን እንዴት ነው አእምሮአችን የሚዋጋው? ሶስተኛ በማታለል ነው። ዲሴፕሽን፣ በማታለል ሰይጣን አእምሮአችን እንዴት ይዋጋል? በማታለል፣ በዲሴፕሽን፣ በማታለል። ወዳጆቼ እንዲህ ብላችሁ ጻፉ። ኤፌሶን 6 ከ10 እስከ 12 ኤፌሶን 6 ከ10 እስከ 12 ብላችሁ ጻፉ። ኤፌሶን መጽሐፍ ምዕራፍ 6 ከ10 እስከ 12 በመጀመሪያ የሚያወራው ለጦርነቱ እንዳጽፉ የሚያስፈልግ ጥንካሬን በተመለከተ፣ ሁለተኛ የጠላታችንን ተፈጥሮ በተመለከተ፣ ሶስተኛ የጦርነቱን አይነት በተመለከተ። ሄሎ ኤፌሶን መጽሐፍ ምዕራፍ 6 ከ10 እስከ 12 ሁለቱ ቁጥር የሚያወራው አንደኛ ለጦርነቱ የሚያስፈልገንን ጥንካሬ ነው፣ ለመንፈሳዊ ውጊያ የሚያስፈልገንን ስትሬንግስ፣ ሁለተኛ የጠላታችንን ተፈጥሮ፣ ሶስተኛ የጦርነቱን አይነት ወይም ተፈጥሮ በተመለከተ ነው። ይህን 3 ሐሳብ የሚጽፈው ለማንበብ እሺ፣ የሚያነብሰው ለማንበብ 1 3 በቀረውስ በጌታና በኃይሉ ችሎት የበረታችሁ። በቃ ይሄው አንደኛ ለጦርነቱ የሚያስፈልገው ጥንካሬ ጌታና የጌታ የኃይሉ ችሎት ነው። ጻፉ። ለጦርነቱ የሚያስፈልገው ጥንካሬ ጌታና የኃይሉ ችሎት ነው። የኃይሉ ችሎት። አየህ፣ መንፈሳዊ ውጊያን ባንተ ካፓሲቲ አትችለውም። ባንተ ዘዴ፣ ባንተ ዕውቀት፣ ባንተ ችሎታ አትዋጋውም። ለጦርነቱ የሚያስፈልገው የጌታ ኃይል ነው። ጌታ ነው። አሁን
መንፈሳዊ ውጊያን የምትዋጋው ባንተ ዕውቀት፣ ባንተ ዘዴ፣ ባንተ ትምህርት፣ ባንተ ጉዳይ አይደለም። በጌታና አየህ በቀረው ሳለ በጌታና በኃይሉ ችሎት የበረታችሁ ሁኑ። ስትሬንግስ ያስፈልጋቸዋል፣ ብርታት ያስፈልጋቸዋል። ይሄ ብርታት ግን የእንጀራ የተጋቢኖ የምናምን አይደለም፣ የጌታና የኃይሉ ችሎት ነው። አየህ ኢየሱስ ስትል ሲኦል ይሰነጠቃል፣ አጋንንት ይንቀጠቀጣል፣ አውሬው ይረገጣል። በጌታና በኃይሉ ችሎት የበረታችሁ ሁኑ። በማ በጌታ በማ በኃይሉ ችሎት በማ በጌታ በማ በኃይሉ ችሎት በማ በጌታ። ይሄ ጌታ የጌቶች ጌታ የነገስታት ንጉስ። እሺ አሚን በል በደንብ አድርግ። ማዕተቡን የፈታ ዘንዶውን የቆራረጠ እባቡን የወጋ መቃብሩን የፈነቀለ በክብር ያረገ በክብር የሚመጣ የነገስታት ንጉስ በዚህ ጌታ የበረታችሁ ሁኑ። ኢየሱስ ጌታ ነው። በባለስልጣን በዘመድ በጓደኛ በታዋቂ ሰዎች አይሉ በቀረውስ ኢቭን ደብዳቤ ስትጽፍ ለሰው ቴክስት ስትጽፍ ይሄን ጻፍለት በቀረውስ ከዚህ በኋላ በቀረው ህይወት 5 ዓመት 10 15 20 30 ዓመት አላውቅም ስንት ዓመት እንደምትኖር እዚህ ምድር ላይ በቀረውስ ግን በስንዴና በእንጀራ አይደለም፣ በእህልና ውሃ አይደለም፣ በጌታና በኃይሉ ችሎት የበረታችሁ ሁኑ አለ። ኢየሱስ ጌታ ነው። ልጸልይ ልከፍ አድርግ እጅህን። የብርታት መንፈስ ባንተ ላይ ይመጣል። የብርታት መንፈስ ባንተ ላይ ይመጣል። በከፍታ ላይ የሚያስኬድ ብርታት ይመጣል። ከምስራቅና ከምዕራብ ከሰሜንና ከደቡብ ሰይጣን ፍላጻውን ይልካል። አንተ ግን ጸንተህ ትራመዳለህ። አንተ በከፍታ ላይ ትቆማለህ። የሚያበረታ ጌታ ባንተ ውስጥ አለ። አሜን በል በደንብ አድርገህ። የሰይጣን መጫወቻ አትሆንም። ተንከራተህ ህይወት አያበቃም። በኢየሱስም ታሸንፋለህ። ለጦርነቱ የሚያስፈልገው ጥንካሬ የማን ነው? የጌታ። የማን ኃይል ነው? የጌታ። አሚን ነው ወይ? እሺ ቀጥል። አሁን እንደገና እናነባለን። ከዛስ ለማንበብ 1 3 የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ የዲያብሎስን ምን ትቃወሙ ዘንድ? ምን ትቃወሙ ዘንድ? ይሄው እዚህ ጋር ይሄው ሁለተኛ የጠላታችን ተፈጥሮ ሽንገላ ነው። ጻፉ። ሽንገላ ነው። አየው፣ ሽንገላ ነው። የጠላታችን ተፈጥሮ ሽንገላ ነው። አሁን በደንብ አድርገህ ስማኝ። ከጥንቆላ የሚከፋው ሽንገላ ነው። ከመተት የሚከፋው፣ ከድግምት የሚከፋው ሽንገላ ነው። ለምን መሰለ? ዲያብሎስ የሚለው የቃሉ ትርጉም ጻፉ። ዲያብሎስ ማለት ለሁለት ይከፈላል። ዲያና ቦሎስ። ዲያ ማለት ሐሳብ ነው። ቦሎስ ማለት ወርውሮ የሚከት ማለት ነው። የሚከት ማለት ነው። ዲያብሎስ ማለት ሐሳብ ወርውሮ የሚከት ማለት ነው። ዲያ ማለት ሐሳብ ነው። ቦሎስ ወርውሮ መክተት ማለት ነው። የሚከት ማለት ነው። አየህ፣ አደገኛው የሰይጣን መሳሪያ ጥንቆላ አይደለም፣ ድግምት አይደለም፣ መተት አይደለም። አደገኛው የሰይጣን መሳሪያ ሽንገላ ነው። ዲሴፕሽን ነው። መጽሐፍ ሲናገር ሰይጣን ውሸታም ነው፣ የውሸት አባት ነው። በደም ስባይ ውሸታም የውሸት አባት ነው። ጌታ እውነት እውነት እላችኋለሁ ሲል፣ ሰይጣን ግን እውነት ውሸት እላችኋለሁ ይላል።